ዛሬ ያላችሁ ሰላም እንኳን ምን ይመስላችኋል? የሆነ ምንድነው የሚባለው ይሄ ወጥመድ ውስጥ እናንተን ለማስገባት የተዘጋጀ ሰላም ነው የሚመስላችሁ። ምክንያቱ ሲባል ሸይጣን በቃ በጣም ትልቅ ነገር ሸርቦብናል ውስጣችን። ትልቅ ነገር ዘርግቷል። ትልቅ ሊንክ ማለት ነው። ያ የተዘረጋው ሊንክ የምንድነው? የድህነት ሊንክ ነው። የምንድነው? ተስፋ የመቁረጥ ሊንክ ነው። የምንድነው? ሙሉ በሙሉ በቃ ተስፋ የማጣት የጨለማ ሊንክ ነው። የጨለመበት ሰው ደግሞ ነገው የጨለመበት ሰው ደግሞ ዛሬውን መኖር አይችልም። ዛሬውን ያበላሸዋል። ችግር የለበትም ዛሬ ምንም ነገር ቢፈጠር ባይተወይ ይሄን ነገር የኖሩት ወንድሞችና እህቶች ያውቁታል። የሆነ ታይም ላይ ነገ የለኝም ብለህ ሙሉ በሙሉ ካሰብክ ነገ የሚባለው ነገር የለኝም ብለህ ካሰብክ ተስፋ ቢስ ከሆንክ ምንም ነገር ታረጋለህ። ምንም ነገር ለዚያ ነው ወያእሙሩኩም ቢልፈሕሻኢ ያለው። አንድ የተስፋ ያጣ ሰው በጣም ደካማ ነው። ደካማ ከሆነ ደግሞ ማንም ካዘዘ ይታዘዝለታል። ለዚያ እኮ ነው ሰው በደከመበት ሰዓት ሱስ የሚጀምረው። ተግባባን? መጠጥ የሚጀምረው ሲደከም ነው። ሐሺሽ የሚጀምረው ሲደከም ነው። ሲጋራ ውስጥ የሚገባው ሲደከም ነው። ቅሚያ ውስጥ የሚገባው ሲደከም ነው። በቃ የሆነ ስትረስ ውስጥ ነኝ ምናምን ነኝ፣ ጥናቱ በዛብኝ፣ ስራ በዛብኝ ምናምን ይባላል። የሆነ ድካም ነገር ፊል ስናደርግ ሌላ ኃይል እንፈልጋለን የሚለው ነገር ሲሰማን ነው። ኃይሉን ፍለጋ ነው የድካማችን መነሻ የሚሆኑትን ወደፊት ደግሞ የድካማችን መነሻ ሊሆኑልን የተዘጋጁትን ነገሮችን ዘለን የምንገባበት። ለዚያ ነው የዒዱኩሙል ፈቅረ መጀመሪያ ድህነትን፣ ድክመትን፣ ውድቀትን ቃል ይገባላችሁና ህይወትን ያስጠላችኋል። ከዚያ በኋላ ምን ያደርጋል? ያእምሩኩም ቢልፈሕሻ ነው። خلاص ወንጀል እንድትሰሩ ያዛችኋል ነው። ከዚያ በኋላ ያዛችኋል። خلاص መንገዱን ክፍት አድርገው በቃ ይሄኛው ከዚያ በኋላ በአራት እግርህ ነው የምትገባበት ወንጀሉን። አላህ ደግሞ ምን አለ ታዲያ? ይሄኛው ሸይጣን ቃል የገባልን ነገር ትክክል ነው እንዴ? ነው አላህ ምን አለ? ወላሁ የዒዱኩም መግፊረተ ሚንሁ ወፈድላን ያለው። የሰው ልጅ ተስፋው ከጨለመ እንዳልኳችሁ ነው። ምንም ነገር ውስጥ ሸይጣን እየጎተተ ያስገባዋል አልኳችሁ። እሱ ተጎትቶ የገባበት ያ ጨለማ ወላሁ የዒዱኩም መግፊረተ ሚንሁ ወፈድላ። አላህ ደግሞ በተቃራኒው ምንድነው ቃል የሚገባላችሁ? የሸይጣንን ቃል አይተናል። የሸይጣን ቃል ድህነት ነው። የሸይጣን ቃል ውድቀት ነው። የሸይጣን ቃል ስኬትን ማጣት ነው። ከዚያ በኋላ ወደ ወንጀል ወሰደን። ያላህስ ወላሁ የዒዱኩም መግፊረተ ሚንሁ ወፈድላ። አላህ ደግሞ መሐርታንና ቸርነቱን ለጋስነቱን ቃል ይገባላችኋል። ምን ማለት ነው? ተቸግራችኋል፣ ችግራችሁን እፈውሳችኋለሁ ነው። ልጅ አጣችኋል፣ ልጅ ሰጣችኋለሁ ነው። ካልሰጣችሁም ካሳ አለላችሁ ነው እኔ ዘንድ። ትዳር አልመሰረታችሁም በእኔ ጣሉት ኢንሻአላህ ታገባላችሁ ነው ረብል ዒዘቲ ወልጀላል እያለ ያለው። በአላህ ትጥሉታላችሁ ታገባላችሁ። ካላገባችሁስ ምትኩ አለ አላህ ዘንድ ሱብሓነሁ ወተዓላ። እነኚህ ነገሮችን በአጠቃላይ ረብል ዒዘቲ ወልጀላል ቃል ገባልን። ወላሁ የዒዱኩም አላህ ደግሞ ቃል ይገባላችኋል መግፊረተ ሚንሁ። ለምን መግፊራን አስቀደመ እዚህ ጋር? ቅድም እኮ ወንጀልን አይደለም እኮ ያስቀደመው። ቅድም ምንን ያስቀደመው? ድህነትን ያስቀደመው የሸይጣኑ ጉዳይ ላይ ሲመጣ። ምክንያቱም የሸይጣን መግቢያ መንገድ ያቺ ድህነቷ ናት፣ ድክመቷ ናት። ካደል ፈቅሮ የኩነ ኩፍራ። አንድ ሰው እኮ ድሃ ሲሆን ድህነት ድሃ ሳይሆን ድህነት እምነት የለውም ይባላል አይደል? አላህን ያስክዳል እኮ አንዳንድ ጊዜ አንድ ሰው ኢስላም ትክክለኛ እምነት መሆኑን እያወቀ ሙሉ በሙሉ እያወቀ በቃ ከተራበ ምንም ያደርጋል። ረሃብ ካፊር ነው ይባላል እኮ። ተግባባን? ምንም ነገር ያደርጋል። ለዚያ ነው በዚያ መልኩ ከመጣ በኋላ استحواذ ያደርጋል ሸይጣኑ። ከዚያስ ወደ ወንጀሉ ተመራ ሰውየው። አላህ ደግሞ ምን አለ? የዒዱኩም መግፊረተ ሚንሁ። ይህ ባሪያ ሲመጣ ወንጀለኛ ሆኖ ነው የመጣው። አንደኛ ተስፋው ጨልሞበታል። ሁለተኛ ነገር ወንጀለኛ ሆኗል። ሸይጣኑ ወደ ወንጀል ጠርቶታል። በዚያ ችግር ውስጥ ሆኖ ከሸይጣን ጋር እንትን ብሏል፣ ተፈራርመዋል ሳያስበው። አላህ ደግሞ ምን አለ? የዒዱኩም መግፊረተ ሚንሁ ወፈድላ። መሐርታን አዘጋጅቶላችኋል። ምን አድርጉ ነው ታዲያ? እዚያው በጨለማ ውስጥ ዳክሩ ነው? ላ መግፊረተ ሚንሁ ወፈድላ። መጀመሪያ መሐርታ ጠይቁኝ ላጠፋችሁት ነገር አላህ ሆይ ይቅር በለኝ በሉ። ከዚያ በኋላስ ወፈድላ የአላህ ቸርነት ደግሞ በጣም ሰፊ ነው። ከዚያ በኋላ ወደ አላህ ቸርነት ትወጣላችሁ ማለት ነው። ለዚያ እኮ እናታችን አይሻ ረዲየላሁ ዐንሃ اللهم انك عفو تحب العفو فاعف عنا የሚለውን ዱዓ ትደጋግም ነበር። ሰሃቦች እኮ ሲጠየቁ ለምንድን ነው ይህ ዱዓ የሚደጋገመው ሲባሉ አላህ መሐርታ ያደረገለትን ሰው خلاص ሁሉም በር ክፍት ነው ለሱ። حتى የተዘጋውን ዱንያዊ በር በአኺራ በር አላህ Subhanahu Wa Ta'ala ይተካለታል ዱንያ ላይ ያለ ማለት ነው።
ለዚያ እኮ ነው ብዙ በአላህ ያመኑ መልካም ባሮች ንብረት ሳይኖራቸው እንኳን ደስተኞች ናቸው። ከየት ነው ይሄን ሁሉ ደስታ የምታመጡት ስትላቸው ከውስጥ ነው። ምክንያቱም ደስታ የሚባለው ነገር ከውጭ የሚታይ ነገር ሳይሆን ከውስጥ የሚመነጭ ነገር ስለሆነ አላህን የፈራ ሰው ወደ አላህ የተመለሰ ሰው ከአላህ ጋር ያለውን ግንኙነት ያስተካከለ ሰው አላህም ያስተካክልለታል። ለዚያ እኮ ነው ወመን የተቂላህ የጅዐል ለሁ መኽረጃ እኮ ነው አይደል እንዴ ያለው አላህ ሱብሓነሁ ወተዓላ። ይሄ ነው ያለው። ኦኬ ስለዚህ አሁን ቅድም ባወራነው መልኩ ጭንቀት የሚባለው ነገር ስለ ነገ ማሰብ የሚባለው ነገር በሁለት ይከፈላል። ወደ ስራ የሚያነሳሳ ሐሳብ ፖዚቲቭ የሆነ ጤነኛ የሆነ ማሰብና በችግር የተሞላ መጨነቅ ወይ ደግሞ ጭንቀት የሚባለው ነው በሚል ከፋፈልለ ሁለት። የመጀመሪያው ፖዚቲቭ የሆነው ስራ የሚያሰራው የሚያነሳሳ የሚያነቃቃው በጣም ጥሩ ነው፣ እሱ ይፈለጋል። እንዲሁም እሱ ከሌለ ሰው ደዩስ ሆኖ ነው የሚባለው። ጥቅም አልባ ነው የምትሆነው እልህ ከሌለክ የምትሰራለት ዓላማ ከሌለክ ለዚያ ዓላማ ካልሰራሁለት እኮ ወድቃለ የምትለው ነገር ከሌለክ ጥቅም አልባ ነው የምትሆነው። ወላኪን ያ ነገር ከድንበር አልፎ በአላህ ላይ መጥፎ ዘንን መጥፎ ሐሳብን እስከ ማሰብ ድረስ ካደረሰ ወደ በሽታነት ከተለወጠ ቅድም እንዳልኳችሁ ወደ በሽታነት ወደ ጂኤዲ የሚባለው በሽታ ከተለወጠ ያ ትልቅ ችግር ነው። ምክንያቱም አላህ Subhanahu Wa Ta'ala ሲናገር ወመን የተወከለ ዐለ አላህ فهو حسبه ይላል። በአላህ ላይ የተወከለ ሰው አላህ ላይ የሱን ጉዳይ ያስቀመጠ ሰው አላህ Subhanahu Wa Ta'ala በቂው ነው። እና ታዲያ ወንድሞቼንና እህቶቼን በተለይ በስደት ሀገር ላይ እንትን ያሉ ሰዎችን ምንድነው የምትመክረው ታዲያ እንደ አንድ ወንድም ካላችሁ ምክሬን ላስቀምጥላችሁ። እየተጨነቃችሁ ያላችሁበት ጭንቀት የመጀመሪያው ፖዚቲቭ ከሆነ ቀጥሉበት፣ ምንም ችግር የለውም። ያ ሰላማዊው ከሆነ ተግባባ፣ ምንም ችግር የለውም። ያ ወላኪን እናንተ ጋር ያለው ጭንቀት ቁጥር ሁለቱ ከሆነ ጤናችሁን እያሳጣችሁ ያለ ስራችሁን እንዲያስጠላ ተውበት እናድርግ። ከዚያ በኋላ ስም ማድረግ አለብን። ዱንያ ላይ የሚያኖረን ትልቁ ነገር ተስፋ ነው። አላህ Subhanahu Wa Ta'ala ተስፋ ያደረገ ሰው ደግሞ እምልላችኋለሁ ወላሂ ወቢላሂ ወተላሂ አላህን ተስፋ ያደረገ ሰው የትኛውም ተስፋ ባደረገበት ቦታ ላይ ረበል ዒዘቲ ወልጀላል ባሪያው ካሰበው በላይ ሆኖ ያገኘዋል። አላህን እሱ ካሰበው በላይ ሆኖለት ያገኘዋል በእርግጠኝነት። ይሄንን በጥርጣሬ በግምት አይደለም እየተናገርኩ ያለሁት። ተግባባን? በዚያ ልክ ያገኘዋል። ነገ ላይ ደግሞ አላህ ፊት ሲቀርብ የሚበጀን ነገር የትኛው ነው ከተባለ በአላህ ላይ ተስፋ ያደረግን መኖር ነው። ለዱንያችንስ የትኛው ነው የሚጠቅመን? በአላህ ላይ ተስፋ ያደረጉ መኖር ነው። ስለዚህ ይሄ ጨለምተኛ ሆነን ህይወታችንን በአጠቃላይ ጭልምልም አድርጎ መኖሩ ትልቅ በሽታ ነው። ከሱ ሙሉ በሙሉ እንራቅ። እርግጠኛ ሆነን እንዴ ቆይ የእናትሽ ሆድ ውስጥ በነበርሽበት ሰዓት የእናትህ ሆድ ውስጥ በነበርክበት ሰዓት ማን ጠብቆ ነው ወደ ዱንያ የመጣኸው? ወደ ዱንያ ከመጣህና ከመጣም በኋላ ማን ጠብቆ ነው ለዛሬ ቀን የበቃ ነው? ስንት ቀን አላሳለፍንም እንዴ ከዚህ በፊት? ስንት አይታለፉም የተባሉ ከዚህ በኋላማ አይ ኑሮ የለም የተባሉትን ቀናቶችን እኮ አሳልፈን ነበር አይደል? እነዚያን ቀናቶች ሁሉ ያሳለፈን አምላክ አላህ Subhanahu Wa Ta'ala አሁንም ቢሆን እኔም አንተም አንቺም በበረታን ቁጥር በአላህ ላይ ተወኩል ባደረግን ቁጥር አላህ ከግብ ያደርሰናል። ካሰብነው ነገር በላይ ይውልልናል። ይሄን ነገር ሙሉ በሙሉ ማመን አላህ ዘንድም ያለንን ደረጃችንን ከፍ ያደርግልናል። አንድ ሁለተኛውና ከባዱ ነገር ደግሞ ዱንያዊ ህይወት ላይም ጤነኛ ያደርገናል። ለስራችንም ያለን ነገር ስራ ለመስራት አንዳንድ ሰው ዓላማው ሁላ ጠፍቶበታል። ከዚህ ከሐሳቡ ብዛት ማለት ነው። ወላሂ العظيم ዓላማው ሁላ ጠፍቶበታል። በጣም ከማሰቡ ብዛት ለምን እንደምትሰራ አታውቅ፣ ለምን እንደሚሰራ አያውቅ፣ ዝም ብሎ ነው የሚሰራው። ተስፋ የሚባል ነገር አላስቀመጠ። ስለዚህ እህቴና ወንድሞቼ ቢላሂ አለይኩም አላህ ይሄንን ሰውነት ሲሰጠን ይሄንን ጤና ሲሰጠን ሊጠይቀን ነው ከዚህ ጤና። ስለዚህ ከዚህ በፊት ያለውን ህይወታችሁን በተለይ ደግሞ ስደት ሀገር ላይ ያለን ወንድምና እህቶች ከዚህ በፊት የኖርነውን ህይወታችንን ዝም ብለን በቃ መኖር ብቻ ያለ ምንም ዓላማ ብር ስናገኝ በእንትንም እያወጣን የትም ቦታ እየላክን እንትን እያለን ከሆነ ነው እንኖራለን በኢዝኒላህ። ከዚህ በኋላ የሆነ የምንኖረው ህይወት አለ።
ያለምንኖረው ህይወት ደግሞ መዘጋጀት ያስፈልጋል የምንዘጋጀው ሰዋን በዱንያም ሆነ በአኺራም በዱንያ የምንዘጋጀው ምን ስናደርግ ነው ያለንን ብር በስርዓት እየቆጠብን ማውጣት ያለብንን እያወጣን ለአላህ ሲባል እየሰጠን ለመልካም ነገር እያዋልን ለራሳችን እንትን እያልን ላላፊ አግዳሚው ሁላ ብር እየበተን መኖር ግን ዓላማ ማጣት ነው ራስን መግደል ነው ስራ ደግሞ ስለተውከው አይተውህም ይመጣል ነገም ትሰራለህ ተነስተክ ያለ ዓላማ ነው ግን የምትሰራው ሳቲስፋክሽን የለውም ስራው ራሱ ያስጠላሃል ምክንያቱም የሆነ የምትሰራለት ዓላማ የለማ ለዓላማ ግን የምትሰራ ከሆነ ከእንቅልፍ ስትነሺ ለምን ፕላን አታስቀምጪም ሲጀመር ከስር መሰረቱ እንዴ አሁን አንቺ አረብ ሀገር ላይ 12 አመት ቆይተሻል አይደል 10 አመት ቆይተሻል አይደል 18 አመት ቆይተሻል አረብ ሀገር ላይ አይደል እስካሁን ድረስ ምንም አልተለወጠማ ከዚህ በኋላ ልለወጥ ብቲ እዛ ያለሽበት ሀገር እኮ እየሰራሽ ያለሽው በ2000 ሪያል በ1000 ሪያል ነው አይደል ያንን 1000 ሪያል ተግባባን ያንን 1000 ሪያል ያንን 2000 ሪያል ቢያንስ ግማሹን እንኳን ሴቭ ያደረግሽ ብትሄጂ ምን ያህል ይጠቅምሻል የሆነ የተወሰነ ጊዜ ውስጥ አንዳንዱ ሀገር ቤትን እየናቀ ኢትዮጵያ ልመለስ ይላል ነው እንመለሳለን ሀገራችን ናት እኮ የሰው ሀገራችን አይምሰለን ሲቲዝን አገኘክ ምን አገኘክ ፓስፖርት ኖርክ ምን ኖርክ ላ ሀገራችን እንመለሳለን ስንመለስ ግን ምን ይዘን ነው የምንመለሰው እዚህ ሀገር ላይ ዘላለም ለመኖርስ እንደሚኖር ሰው ነው እየኖርን ያለነው ነው ስለዚህ ምን መሆን አለበት ወንድሞችና እህቶች ዓላማ እናስቀምጥ እስከዛሬ ድረስ በዓላማ እየኖርን አይደለም ሊሆን ይችላል ያለ ዓላማ ልንኖር እንችላለን ከዛሬ በኋላ ግን ዓላማ እናስቀምጥ 12 አመት ሙሉ እንትን ብዬ ያልቀየርኩትን ህይወቴን ዛሬ አንተ አወራህ ብዬ والله ህይወት ይቀየራል ወንድሞችና እህቶች አትሸወዱ አንሸወድ ጨለምተኝነቱ ከሸይጣን ነው የሚመጣው ጨለምተኝነቱ ይሄ አሁን ነገ የሚባለው ነገር ጭልምልም ብሎብን ትዳር ለኔኮ ትዳር እኮ አይሆንም 5 6 ሞክር ያለው ለኔኮ ወንዱም እንደዛ ነው የሚለው ሴቷም እንደዛ ነው የምትለው ወደ ትዳር ቀረብኩኝ ሲባል እንትን ይላል እኛ እኮ ነገሮችን ያያየን ያለነው ከኛ እይታ አንፃር ብቻ እኮ ነው ካይናችን ብቻ እኮ ነው خلاص ፊት ለፊታችን ያለን ነገር ብቻ ነው ያያየን ያለነው رب العزة والجلال ደግሞ ከላይ ከታች ያለውን ሙሉ በሙሉ ያቀዋል ትናንትና አይኖርነውን ያቀዋል ዛሬ ላይ ያለንበትን ያውቀዋል ነገ ላይ የምንኖረውን ያቀዋል ምን እንደሚበጀንም رب العزة والجلال ያቀዋል ስለዚህ ወደ አላህ ተስፋችን እናዞራለን አንድ ሁለተኛ ነገር ግን ለህይወታችን ከዛሬ ጀምረን ፕላን ማድረግ አለብን انتهى الامر ፕላን ማድረግ አለብን የሆነ ጊዜ ላይ ፕላን አስቀምጠን ተምታቶብናል የሆነ ከሀገር ቤት ስትወጡ እኮ መጀመሪያ ስትወጡ ምን ነበር ያሰባችሁት 2 አመት ሰራ አድርጌ ሀገር ቤት መለሳለሁ ነው አይደል ዛሬ ግን 8 አመት ሞልቶሻል አረብ ሀገር ላይ ነው አይደለም ፈረንጅ ሀገር ላይ መተክ 6 አመት ሞልቶሃል 4 አመት ሞልቶሃል ምንም የተለወጠ ነገር የለም ኪስህን ብትፈተሽ 5 ሳንቲም የለህም ባዶ ነው አይደል እስከዛሬ ድረስ እንዳልኳችሁ ነው ህይወትን በትንትና አድርገን እየኖርናት ነው በፕላን እየሄድንም አይደለንም رب العزة والجلال ደግሞ ፕላን ማድረግን በጣም ነው የሚፈልገው ከኛ شوف ፕላን ማድረግን ከኛ ይፈልጋል አንድ የህይወት ተሞክሮ ልንገራችሁ ከዚያ በኋላ እንትን አድርጌ ጨርሳለሁ በጣም እንደቆየሁባችሁም ይገባኛል ረጅም ሰዓት እየወሰርኩባችሁ ነው شوف የሆነ ጊዜ አንድ ሰው ረጅም ጊዜ ስራ ሰራ በደንብ እየሰማችሁ ረጅም ጊዜ ስራ ሰራ ተقريبا ያ ሰው 4 አመት ነው የሰራው 4 አመት ስራ አረብ ሀገር ላይ ሲሰራ በጥሩ ደሞዝ ነበር ሲሰራ የነበረው በስንት ሺህ ድርሃም ነበር ሲሰራ የነበረው ኦልሞስት 8000 ድርሃም ነበር የሚከፈለው በአንድ ወር 8000 ድርሃም እየተከፈለው ስንት አመት ኖረ 4 አመት ሀገር መጥቶ ይዘይራል ይመለሳል ዘናፈታ ይላል በቃ ብሩ መበተን ነው ብር አለ አይደል ብሩ መበተን ነው ጤና ነገር ላይ የጤና እክል ሊያጋጥመኝ ይችላል የሚለው ነገር ኤክስፔክት ማያደርግ ምንም በቃ እንትን የለም በቃ ግምት ውስጥ አያስቀምጥም ዝም ብሎ እየኖረ ነበር ያ ሰው ከዚያ ጥሩ እናት አለውና አላህ እድሜውን ያርዝማት ምን አለ አንተ ሰው በወር 8000 7000 ድርሃም ያገኘህ ነው ይሄ ነገር አሁን ያደረክ ያለው ነገር ነገ ይቆጭሃል ተው ለነገ አስብ ምን ላስብ ለነገ ቤት መስራት አስብ 8 አመት ሙሉ 4 አመት ሙሉ ያልሰበሰብኩትም ከዚህ በኋላ ልሰበስብ አለ አው
4 ዓመት ሙሉ ያልሰበሰብከውን ከዚህ በኋላ ሰብስብ። ከዚያ በኋላ መሰብሰብ ጀመረ። 4 ዓመት ሙሉ ሲኖር ምንም ነገር ያልሰራው ግለሰብ አገር ቤት ላይ ምንም ያላደረገው ግለሰብ ወላሂ ثم ወላሂ በ2 ዓመት ቆይታ ውስጥ ምን የመሰለ ምርጥ ቤት ገንብቶ ቁጭ የት ላይ ሸገር ከተማ ላይ ሸገር ላይ ማለት ነው ሸገር ሲቲ ምን የመሰለ ቤት ገንብቶ ቁጭ ደወለልኝና ሄለው አለ ሄለው ሰላም አለይኩም ወአለይኩም ሰላም ሙአዜ የሆነ ነገር ላክልክ ምንድነው ማሚ እኮ የሆነ ጊዜ እንዲህ ብላ መከራኝ ከዚያ ጊዜ በኋላ ብር ማጠራቀም ጀመርኩኝ በ2 ዓመት ውስጥ 4 ዓመት ላይ ያልሰራሁትን ቤት በ2 ዓመት ቆይታ ብቻ ምን የመሰለ ቤት ገነባው ፎቶ ሲልክልኝ አላመንኩም በ2 ዓመት ይሰራል ይሄ ብዬ ግን መጀመሪያ ልጁ ብር ነበረው ስራ ነበረው ምን ነበረው ያልነበረው ምንድነው ፕላን የሚባለው ነገር ነው ዓላማ የሚባለው ነገር አልነበረውም ዝም ብሎ ሲኖር ነበር ወደ ዓላማው መጣ አሁን ጥያቄ እየተጠየቅኩ ነው ስራ የሌለን ሰዎችስ ስራ የሌላችሁ ሰዎች ስራው ሲመጣ ምን ልትሰሩ እንደምትችሉ በነገራችን ላይ ለተቀማጭ ሰማይ ቅርቡ ነው አይደል ለተቀማጭ ሰማይ በጣም ቅርቡ ነው በጣም በቃ ማለት ሲነገር በጣም ቀላል ነው ሁሉም ነገር ቀላል ይመስላል አውቃለሁ ግን ተቀምጦ የሚናገረው ግለሰብ ነው መፍትሄ የሚታየው ይሄንን ወቁ ተቀምጦ የሚናገር ግለሰብ መፍትሄዎችን ያውቃል ብዙ ጊዜ አስተውላችሁ ከሆነ አንድ ሰው ችግር ፈቺ የሚባል ሰው በጣም የተጨበጨበለት በሀገር ደረጃ በጣም ምርጥ ሽማግሌ የሚባል ሰው ለሽምግልና አንደኛ የሆነ በጣም ነገሮችን መናገር የሚችል ስንት ነገሮችን መፍትሄ የሚያመጣ ሰው ራሱ ችግር ውስጥ ሲገባ መውጫ መንገድ ይጠፋዋል ለምን እንደሆነ ታውቃላችሁ ችግሩ የሱ ስለሆነና ውጥንቅጡ ስላለ በቃ መንቀሳቀስ አቅቶት ነው ተሳስሮ ማለት ነው እናንተም ወንድሞቼና እህቶቼ በስራ እጦት እየተቸገራችሁ ያላችሁ ወንድምና እህቶች በመጀመሪያ ደረጃ ዱዓ አድርግላችሁ አላህ እናንተ ያላሰባችሁት ወይርዙቁሁ من حيث لا يحتسب አይደል ያለው ቁርአን ላይ እንደዚህ አላህ ያድርግላችሁ አላህ Subhanahu Wa Ta'ala ካላሰባችሁት ቦታ ምርጥ ስራ አላህ ይወፍቃችሁ ምርጥ ንብረት ምርጥ ህይወት ምርጥ ሚስት ምርጥ ባል ምርጥ ህይወት አላህ Subhanahu Wa Ta'ala ይወፍቃችሁ አንደኛ ይሄ ነው ሁለተኛ ነገር ስራው ሲመጣ ምን አደርግበታለሁ የሚለው ነገር ከወዲሁ ተዘጋጁበት ብር ሳትዘጋጅ ሲመጣ የትም አታስቀምጠውም ትጨርሰዋለህ ብሩን ፕላን ሳታደርግ ሲመጣ ማለት ነው ፕላን አድርገህ ቁጭ ብለህ ስትጠብቀውና የሆነ ቀዳዳ አዘጋጅተህ ስትጠብቀው ግን ያ ነገር ልክ ሲሳካ ቀዳዳውን ነው የምደፍነው ዝም ብለህ እዚህ ሀገር ላይ አሁን ብዙ እዚህ ሀገር ላይ የኖሩ ሰዎች 20 ዓመት ኖረዋል 25 ዓመት ኖረዋል 30 ዓመት ኖረዋል በዚህ ኑሯቸው ውስጥ ይሄን ሁሉ ዓመት ቆይተው ምን ሰርታችኋል ቢባሉ አብዛኛው ምንም አያመጣም ምንም የሰራው ነገር እንትን አይልም ከነሱ ኋላ የመጡ 4 እና 5 ዓመት የቆዩ ሰዎች ግን አገር ቤት ላይ እየላኩ ስንትና ስንት ነገሮችን በቃ ትናንሽ ነገሮችን የሚናቁ ነገሮችን ገጠር ላይ የሆነች መሬት ነገር ይገዛሉ ያቺ መሬት ላይ ቤት ይገነባሉ ከዚያ ከገጠር ያንን ቤቱን ሙሉ ቤቱን ሽጠው ከተማ ላይ መሬት ይገዛሉ ያ የገዙት መሬት ላይ ብሩን እየላኩ $500 $1000 እየላኩ ቤት እየገነቡበትም ብለው ያልቃል አይደል ይሄኛው መሃል ከተማ ላይ ደግሞ መሬት ይገዛሉ እንደዚያ ያያደረጉ በ3 በ4 ዓመት በ5 በ6 ዓመት ውስጥ ሌላ ቦታ ናቸው ያኛው ግን 20 ዓመት ሙሉ ባክኔ ከሰራው ምርጥ ቤት ነው የምሰራው 5 ሳንቲም እኮ የለው 5 ሳንቲም ተግባባን ያ ነገር እንዲመጣ ያደረገው ከአላህ ቀደር ቀጥሎ የሰውየው አለመዘጋጀት ነው ወላ ተዕጀዝ ነብዩ ያሉት ነው አትስነፍ መስነፍ ያንን ያወርሳል ስንፈት ራሳችን ሰነፍ ሆነን ኢፊደደበኒ ረቢን ሰከበኒ ይላሉ በኦሮሚፋ ራስህ የማይሆን ቦታ ላይ ቆመክ ራስህ ያለ ፕላን እየኖርክ የኔ እኮ ከላይ የተጻፈብኝ ነው አላህ Subhanahu Wa Ta'ala አዟል እኮ ፈንተሽሩ ፊል አርድ ወብተጉ ሚን ፈድሊላህ ተብለሃል እኮ እና ኢንቲሻር ሳታደርግ ኢብቲጋእ ሚን ፈድሊላህ ሳታደርግ ሳትለፋ ጥሮ ግሮ ማምጣት እየተቻለ ቸለተኛ ሆነክ እየኖርክ በቤትህ ብር እንዲመጣልህ ነው የምትፈልገው ላ ይሄ አይታሰብም ليست يعني من سنن الكون የለም ይሄ ስለዚህ ወንድሞችና እህቶች
እስካሁን ድረስ ስራ የሌላችሁና ስራ የቸገራችሁ እንደ መፍትሄ አንደኛውን ያዙልኝ። አንደኛውና ትልቁ ነገር ፕላን አስቀምጡ። ስራው ሲመጣ ምን ላድርግበት፣ ምን አይነት ቀዳዳ ከወዲሁ ሹፍ ስራ ሲመጣ ያዘጋጃችሁት ብራችሁን የምትጥሉበት ጉድጓድ ከሌለ ብዙ ጉድጓዶች አሉ አገር ቤት። እርግጠኛ ሁኑ፣ ይሄን እርግጠኛ ሁኑ። ብራችሁን የምትጥሉበት ጉድጓድ ካላዘጋጃችሁ ብዙ አፉን ከፍቶ የሚጠብቅ ጉድጓድ አገር ቤት አለ። ያ ጉድጓድ ደግሞ የሚያልቅ አይምሰላችሁ። በብራችሁ መጠን ነው ተለክተው የሚመጣልህ። ተግባባን? $100,000 የምታገኝ ከሆነ ምዬ ነው የምነግረው፣ ወላሂ العظيم $100,000 የምታገኝ ከሆነ $100,000ን ዋጥ የሚያደርግ ብዙ ጉድጓድ አለ አገር ቤት። ተግባባን? ብዙ ጉድጓድ አለ። ያን ነገር ማሰብ አለብን። ወንድማችን የአላህ ፕላን ከሁሉም በላጭ ነው። ነዓም እሱን ማንም አልተቃወመም። ልክ ያን እየተቃወምኩ አድርጋችሁ አታስመስሉት፣ ይቅርታ አድርጉልኝ። አላህ ሱብሓነሁ ወተዓላ እናንተ ፕላን አድርጉን ያግዛችኋል እኮ ነው ያለው። ቅድም ምንድን ያልኳችሁ ቅድም ታስታውሳላችሁ? ወመን የተወከል ዐለ አላህ ነው ያልኳችሁ። በአላህ ላይ ተወኩል የሚያደርግ ሰው فهو حسبه الله በቂው ነው። ተወኩል የሚያደርግ ሰው አጅዝ እያደረገ ነው እንዴ? ምንም ሳይሰራ ነው ቁጭ አለና ያአላህ እቅድ ከሁሉም እቅድ ይሻላልና خلاص ታገኘዋለህ። እዚያ ቁጭ ብለህ ታገኘዋለህ። ቁጭ ያልክበትን ዋጋ ይከፈላል ደሞዝህን። انتهى الامر። አላህ Subhanahu Wa Ta'ala ቁርአን ላይ ተናግሯል። ትለፋለህ ታገኛለህ። ሱነን ከውንያ እኮ ነው ይሄ። በቃ ሱነን ከውንያ ነው። ትለፋለህ ታገኛለህ። እቅድ ታስቀምጣለህ፣ ይመቻችልሃል። ተግባባን? ያን ያለው። ስለዚህ ወንድሞችና እህቶች ይሄንን ፕላን ካስቀመጥን በኋላ ለፋን፣ ለምሳሌ ለፋን ብር አገኘን፣ ማሻአላህ። ለፋን ዒባዳ ላይ ጎበዝ ሆነን፣ ማሻአላህ። ከዚያ በኋላ የሆነ ጊዜ ላይ ወደመን በል ያ ነገር፣ ያ የለፋንበት። አንዳንዴ ያላያችሁ ሰዎች ለፍተው የሆነ ቦታ ደርሰዋል ሲባል ሲወድቁ አላያችሁ? ነዓም ወደቅን። ከዚያ በኋላስ خلاص ዱንያ ፈተና ናት። ያ ውድቀት ድጋሚ እንድትነሳ ነው ደግሞ እሱኛው። አላህ ይጠብቀን ከእንዲህ አይነት ውድቀት። ያ ውድቀት ግን ድጋሚ እንድትነሳ ነው። እዚያ ጋር ተቀምጠህ እንድታያዝን አይደለም። ላ ወላ ተዕጀዝ የተባለው አንደኛው ያ ነው። ተስፋ አለመስጠት፣ ተስፋ አለመቁረጥ፣ እጅ አለመስጠት፣ እስከ መጨረሻው ድረስ መታገል፣ እስከ መጨረሻው። ነብዩ እኮ ሰለላሁ ዐለይሂ ወሰለም አንድ ሙእሚን እኮ ቂያማ የምትቆም መሆኑን እያወቀ መዝራት የሚፈልገው ቡቃያ እጁ ላይ ካለች ያቺን ይትከላት እኮ ነው አይደል እንዴ ያሉት? የቴምር ዛፍን ፍሬ እጁ ላይ ይዞ ከሆነ ለመትከል ይትከላት ነው የተባለው አይደል? ለምንድን ነው የሚተክለው? አይበላትም እኮ ማንንም አይበላውን። ቂያማ ሊቆም እኮ ነው። ለምንድን ነው የሚተክለው? ምክንያቱም ከኔ የሚጠበቀው ሰበቡን ማድረስና ኃላፊነቴን መወጣት ብቻ ነው። ተግባባን? ከኔ የሚጠበቀው መወጣት አለብኝ። ከዚያ በኋላ ረብል ዒዘቲ ወልጀላል ደግሞ ያን ነገር ያስተካክልልኛል ማለት ነው። አንድ ይሄ ነው። ስለዚህ ስራ ያላገኛችሁ ወንድሞችና እህቶች ከወዲሁ ጉድጓድ አዘጋጁ፣ ብራችሁን የምትጥሉበትን። አንደኛ ይሄ ነው ትልቁና ዋነኛው ነገር። ሁለተኛ ነጥብ ከምንም ነገር በላይ በስራው ዓለም የማይቻለው በብዙ ነገሮች ላይ ብዙ ወንድሞችም ነግረውኛል ስለዚህ ፖይንት። ብዙ ሰዎች እኔ አሁን ከራሴም ኤክስፒሪየንስ በላይ ብዙ ሰዎች የኖሩትን ነገር መተው ይነግሩኛል፣ ለማማከርም ምናምን መተው ማለት ነው። ሁለተኛውና ትልቁ ነጥብ ዱዓ። ይሄ አንደኛ ነጥብ ይሆን ነበር፣ ወላኪን ለዱዓው ራሱ ፕላን መጀመሪያ ታስቀድምና ከዚያ በኋላ ዱዓ በደንብ የምታረገው። ተግባባን? ዱዓ ማድረግ ከምንም ነገር በላይ አስፈላጊው ነጥብ ነው። ዱዓ ማድረግ ወላሂ ዱዓ ስንትና ስንት ያላሰባችሁትን በላ ነጃ ያወጣችኋል። ስንትና ስንት ያላሰባችሁትን ችግር አላህ ያተርፋችኋል በዱዓ ምክንያት ማለት ነው። እየተናገርኩ ያለሁት ባይ ዘ ወይ ስለ ዱንያ ብቻ አይደለም፣ ስለ አኺራም ጭምር ነው። ስንትና ስንት ያላሰባችሁትን ያላቀዳችሁትን እናንተ እንትን እኮ ነው ሳሩን አይተህ ገደሉን ሳታይ አይደለም የሚባለው። የሰው ልጅ እኮ ፊት ለፊቱ ያለውን ብሩን ለመያዝ ነው የሚሮጠው። ለብር ስትሮጥ የሚያጋጥሙህ ውድቀቶች አሉ ሳታስበው። አሁን ለምሳሌ የሆነ ሰው ድህነት በጣም አስጨንቆታል። ድህነት ባስቸገረው ሰዓት ላይ ሰውየው ብዙ ጊዜ ጎያ ብሎ የሚታየው ለሱ እንዴት አድርጌ ድህነቱን ላሸንፍ የሚል ብቻ ነው። ይሄን ታውቃላችሁ? ድህነቴ እንዴት አድርጌ ልግፈፈው፣ እንዴት ላሸንፍ የሚል ብቻ ነው የሚታየው።
ምንም አይነት ሂደት ቢሄድ ለሱ ግድ አይሰጠውም ድንገት ተነስቶ ይህ ሰው ወደ እጽ ማዘዋወር ቢገባ እጽ ማዘዋወር ብዙ ብር አለው ሐሺሽ ምናምን ነገር ማዘዋወር ማለት ነው ብዙ ብር አለው ወደዚያ ገብቶ በዚያ ነገር ሀብታም ሆኖ የናጠጣ ሀብታም ሆኖ ሰዎች ውጭ ላይ ሆነው ይቀኑበታል እሱ ላይ እሱ ግን እኮ ሰላም የለውም ታውቃላችሁ ያውቀዋል ከየት እንዳመጣው ሰላም የለውም ያ አልፎት የመጣው መንገድ ለሰው መናገር አይፈልግም ያንን ነገር ሰው ፊት እንትን ማለት አይፈልግም ግን አልፎት የመጣው መንገድ እንቅልፍ ይነሳዋል የስንት ሰዎችን ህይወት እንዳበላሽ ያውቀዋል ስንት ነገር ምስቅልቅሉ እንደወጣ ያውቀዋል በሱ ያን ነገር የሚታደጋችሁ ምንድነው በሰላም ጊዜ ያደረጋችሁት ዱዓ ነው በሰላም ጊዜ እወቀኝ በችግር ጊዜ ያውቀሃለሁ ብላ ረብ العزة والجلال አይደል እንዴ በሐዲስ القدسي ላይ እንትንም እኮ ዑለሞችም እኮ ሲናገሩ من عرف الله في الرخاء عرفه الله في الشدة በችግር ጊዜ አላህ እንዲደርስልህ የምትፈልግ ከሆነ በደስታ ጊዜ በችግር ጊዜ ማለት ምን ማለት ነው ያንን እጽ አዘዋውረክ ብዙ ብር ማግኘትህ እኮ ችግር ነው አንተ አላየኸውም ደስታ አድርገህ ልታስበው ትችላለህ ብር ማግኘቱን ግን ትልቅ ችግር ነው ብዙ ሰዎች እንዲህ አይነት ስራ ይሰሩና መጨረሻ ላይ ጠሽ ነው የሚሆኑት خلاص ያብዳሉ والله ራሳቸውን ያጠፋሉ መጨረሻ ላይ ሳቲስፋክሽን የለውም ብሩ እሳት ነው ያንን እሳት ነፃ የሚያወጣ ወደ አላህ የምታደርገው ጩሃት ነው ወደ አላህ የምታደርገው የይድረስልኝ ጩሃት ነው አላህ ይድረስልኝ አላህ እንዲያደርግልኝ ዱዓ ላይ የምታደርገው መዋደቅ የነገ እጣ ፈንታህን በደንብ አድርጎ ያስተካክልልሃል ስለዚህ ወንድሞችና እህቶች ምክርን እያስቀመጥኩላችሁ ነው ስራ አጥቻለሁ ስራ ላላገኙት ምን ትመክራለህ የመጀመሪያ ምክሬ ምንድነው ብዙ ቀዳዳ ስራ ከፈትክ በኋላ ብዙ ቀዳዳዎች ሳይከፈቱብክ ከወዲሁ ብርህን የምጥልበትን ቀዳዳ አዘጋጅ እናት አባትህን አትርሳ በዚህ ውስጥ ባይደወይ ራሴ እየተባለ እናት አባት ይረሳል ብዙ ጊዜ ያ ነገር እንዳይረሳ ፎከስ አድርጉበት ከዚያ በኋላ እንዴት አድርጌ ብሬን ማኔጅ ማድረግ አለብኝ የሚለው ነገር አስቡበት ሁለት ሶስተኛው ነገርና ከባዱ ነጥብ ደግሞ ዱዓ ላይ መበርታት አራተኛው ነገር ደግሞ ሹፍ አራተኛውና ሌላኛው ነጥብ ደግሞ ስራ እስኪመጣልህ ድረስ ቁጭ ብለህ አትጠብቅ ላ ቁጭ ብለህ ጠብቀህ ስራ ይመጣልህ የሆነ ጊዜ የአራተኛ ክፍል እንግሊዘኛ መጽሐፍ ላይ አራተኛና አምስተኛ ክፍል አላስታውስም ያን ነገር በደንብ እንግሊዘኛ መጽሐፍ ላይ የምታስታውሱ ከሆነ ሌዚ የሆነው ለማኝ ምናምን የሚል ታስታውሳላችሁ ታሪክ ላይ አንደኛው በጣም እንትን የሆነን ሰው ልፈልግ በሚል ከቤት ይወጣል እንግሊዘኛ መጽሐፍ ላይ ነው በደንብ ነው የማስታውሰው በጣም ሰነፍ የሆነ ሰው ለመፈለግ ይወጣና ልክ ሲወጣ አንደኛው መንገድ ላይ ሆኖ ይለምናል እስቲ ብር ስጡኝ ምናምን ብሎ ይለምናል እና ሰውየው መጥቶ ያዝ ሲለው እጁን ዘርግቶ ተቀበለው አሉ ተነስቶ ብሩን ተቀበለው ሁለተኛው ጋር ሲል ሁለተኛው ደግሞ እዚያው በተቀመጠበት ብሩን ተቀበለው ሶስተኛው ደግሞ የባሰ አታምጣ ነውና እዚያው በተቀመጠበት አምጣና ኪሴ ውስጥ አስቀምጠው አለ ሰጪውን እኮ ነው ሰጪውና ኪሴ ውስጥ አስቀምጠው መስጠት የምትፈልግ ከሆነ እናና አስቀምጠው እንደዚያ መሆን የለብንም እኛ ስራ አጣን ይያልን አይደል ነዓም ስራ የሚፈልግበትን መንገድ ቀኝ ግራ ይያልን እንፈልግ አይኖቻችንን እንግለጥ በተቻለን አቅም ቀኝ ግራ ይያልን ነገሮችን ለማመቻቸት እንሞክር ያንን ስናደርግ ግን ያለ ዱዓ ወደ አላህ ያለ መቅረብ ዝም ብለን ጭፍን ሆነን ስራ እኮ ፈለኩኝ 8 ወር ፈለኩኝ እስቲ 8 ወር ወደ ጎን ገታ አድርጓትና ወደ አላህ ተመልሳችሁ ዱዓ አድርጋችሁ ወደ አላህ አልቅሳችሁ ያ ረቢ ይሄን ነገር አመቻችልኝ ብላችሁ የማይመቻችላችሁ ከሆነ ታያላችሁ እስቲ የዛኔ ተው ጊፍት ተስጡ ባረከላሁ ፊኩም ጊፍት ተላኩ ጀዛኩሙላሁ ኸይር ስለዚህ ወንድሞቼና እህቶቼ ንግድ አልሳካላለን ሰዎች እስቲ ምን ትመክራናለህ መጀመሪያ መመክራችሁ ነገር ምንድነው ኢስላም ውስጥ ባይዘወይ የትኛውም ነገር ፈስአሉ አህለ الذክሪ ነው የሚለው ባለ ዕውቀቱን ጠይቁ ስለዚያ ጉዳይ የሚያውቁ ሰዎችን ጠይቁ እንኩንቱም ላ ተዕለሙን ዕውቀት ያላቸውን ሰዎች ጠይቁ ምን ከሆነ የማታውቁት ነገር ከሆነ ማንንም ሰው እኔ አሁን ስለ ቢዝነስ ጉዳይ የምትጠይቀኝ ከሆነ ቢዝነስ ውስጥ ገብቼ አላውቅም ንግድ ጉዳይ ውስጥ ገብቼ አላውቅም ስለዚህ ስለ ንግድ ልመክርህ አልችልም ግን አንድ ምክር ልሰጥህ እችላለሁ የንግድ ጉዳይ ላይ በጣም ሙተፈኒን የሆኑ በጣም ጎበዝ የሆኑ ሰዎችን አማክር ዝም ብለህ ደግመህ ትናንትና ስህተት ዛሬም ደግመህ ሰርተህ ሌላ ሪዛልት የምትጠብቅ ከሆነ ችግር አለብህ ይቅርታ አድርግልኝ ትልቅ ችግር አለብህ ምክንያቱም አልበርት እኮ የሚናገረው ነገር አለ ኢንሽታይን ማለት ነው ምንድነው ያለው
እሱን ያለው መሰለኝ እርግጠኛ ባልሆነ ምንድነው ያለው ተመሳሳይ ፕሮሰስ አድርገህ የተለያየ ሪዛልት የምትጠብቅ ከሆነ ወይ ደግሞ ተመሳሳይ ሂደት ሂደክ የተለያየ ውጤት የምትጠብቅ ከሆነ ችግር አለብህ ነው ያለው ነብዩ ሰለላሁ ዐለይሂ ወሰለም ከሁሉም በላይ በላጭ የሆኑት ታላቁ ነብያችን ደግሞ ምን አሉ አጠር አድርገው አስቀመጡት ምን አሉ ሰለላሁ ዐለይሂ ወሰለም لا يلدغ المؤمن في جحر واحد مرتين في جحر مرتين او كما قال صلى الله عليه وسلم አንድ ሙእሚን በአንድ ጉድጓድ ውስጥ ሁለቴ አይነደፍም አሉ ሰለላሁ ዐለይሂ ወሰለም አንተም በንግድ ላይ የሆነ ሄድክ አይደለ ተመታር ላይ ያኛው ነዓም ቆም ብለክ ሰዎችን ማማከር ዕውቀቱ ያላቸውን ሰዎች ተግባባን እነሱም ማማከር ስለዚህ ወንድሞችና እህቶች ይሄን ያለው ዛሬ ልናገር የመጣሁት ስለ ተስፋ መጨለም ነው ነጋችን የጨለመብን ሰዎች ካለን እንዴት ማስተካከል አለብን የሚለው خلاص ፕላን እናድርግ ብያችኋለሁ የነገ መጨለም የሚጀምረው ከራሳችን ነው ራሳችን ተስፋ ስናሳጣ ነው ራሳችንን ስንገድል ነው አንዳንድ ጊዜ ደግሞ በጣም በሚያሳዝን መልኩ ራሳችንን ተስፋ ከምናሳጣው ይልቅ የኛ ያልናቸው ሰዎች ተስፋ የሚያሳጡን ነገር ይከፋል ለምሳሌ እናቴ ብለሽ አምነሽ ብር ትልኪና አገር ቤት ላይ ይሄን ነገር አድርጊልኝ ብለሽ ወንድሜ ብለሽ ብር ትልኪና ባሌ ብለሽ ብር ትልኪና ሚስቴ ብለሽ ብር ትልክና ይሄ እንኳን ከባድ ነው ቢሆንም ትልክና የሆነ ነገር ትመሰርትና ሙሉ ነገር ከሰራህ በኋላ ገንብተህ ከጨረስክ በኋላ ሰርተሽ ከጨረስሽ በኋላ መጨረሻ ላይ ሲወድም ትመለከቻለሽ ያን ነገር ፍርክስክስ ብሎ 10 አመት ሙሉ የለፋሽበት ንብረት ሰዎች ሲከፋፈሉት እንዲሁም አንቺን ረስተውሽ ሲጣሉበት ሁላ ያን ንብረት አይገርምም ግን ሲጣሉበት ትመለከቻለሽ ለእናንተ አንድ ምክር ልስጣችሁ እንዲህ ለሆናችሁ ወንድሞቼና እህቶቼ በጣም ልብ ይሰብራል አቃለሁ በጣም ልብ ይሰብራል በእርግጠኝነት ለፍታችሁበት አረብ ሀገር ውስጥ ፈረንጅ ሀገር ውስጥ አፈር በልታችሁበት ደም ተፍታችሁበት ያመጣችሁት ብር ነው አንደኛ ነገር አላህ ዘንድ የማንም ሐቅ አይጠፋም ይሄ አንድ በሉ አላህ ዘንድ የማንም ሐቅ አይጠፋም አንድ በሉ ይሄን ሁለተኛ ነጥብ ደግሞ እነዚያ እናንተን አፈር ያስበሏችሁ ሰዎች የሚጠብቁት ነገር የናንተን አለመነሳት ነው የሚጠብቁት ነገር የናንተን አለመነሳት ነው እናንተ ከወደቃችሁበት ቦታ አዋራችሁን እንትን አድርጋችሁ ተነስታችሁ ወደዚያው ስራችሁ ተመልሳችሁ ከነሱ ላይን ወጣችሁ የራሳችሁን ላይን አበጅታችሁ ህይወታችሁን በትክክለኛው መንገድ መኖር ከጀመራችሁ ወደ አላህ ተመልሳችሁ ህይወታችሁን ጽድት ታድርጋችሁ መምራት ከጀመራችሁ ከነሱ ጋር ሳትነካኩ ትልቁም በቀል ተበቀላችሁ ማለት ነው ለራሳችሁ ማንንም ሳትጎዱ እነሱን አልጎዳችሁም ራሳችሁን አልጎዳችሁም ምንድነው ያደረጋችሁት ግን በቀል ተበቀላችኋል ለማን ለራሳችሁ ስትሉ ስለዚህ ወንድሞችና እህቶች ይሄን ያለው እንዲህ በሰዎች የተከዱ ሰዎች በሰዎች የተሰበሩ ሰዎች ከዚያ በኋላ ተስፋ እንዳይኖራቸው አንዳንድ ስብራት ባይደውይ በተለይ ደግሞ የባዳ ስብራት እኮ ይጠገናል የባዳ ስብራት ይጠገናል ባይደውይ የባዳ ስብራት ይጠገናል ከርቀት ያለ ሰው ሲሰብርክ ትጠግነዋለህ ምንም ችግር የለው የኔ የምትለው ሰው ግን ከሰበረክ መጠገን ከባድ ነው ብዙ ጊዜ ስብራቱን ብዙ ጊዜ ስብራታቸውን ማለፍ ያቃታቸው ሰዎች በጣም በቅርባቸው የተሰበሩ ሰዎች ናቸው በቅርባቸው ሰዎች የተሰበሩ ሰዎች ከዚያ ማገገም አልቻሉም በዚያው ነው የሚጠፉት በቃ ህይወታቸው ቅድም ያልኳችሁ ጭልምልም ይልባቸዋል ቀን 6 ሰዓት በጠራራ ፀሐይ ጭልምልም ብሎባቸዋል የፀሐይ ጉዳይ አይደለም እነሱ ጋር ያለው የልባቸው መደፈን ነው በቃ ዝግትግት ብሎባቸው የሆነ ተበሉድ المشاعر ይባላል ተበሉድ المشاعر ፊሊንግ የሚባል ነገር ይጠፋል በቃ ማሰብ ያቆማሉ ተስፋ ይጠፋል መኖር የሚባለው ነገር ያስጠላቸዋል ተግባባን እንደዚህ አይነት ስሜት ውስጥ ስትገቡ ባይደውይ ሁለተኛ ሰው ይፈጠራል በዚሁ አጋጣሚ ማለት ሁለተኛ ማንነታችሁ የዚያን ጊዜ ነው ጎላ ብሎ የሚታየው ወይ ስብርብር ብሎ የሚቀመጠው ማንነት ወይ ደግሞ ያ መሰበርን ስብርብር አድርጎ ወጥቶ የሚታይ ማንነት ነው በእስላም ውስጥ ደግሞ እንድትሰባበሩና እንደዛ ኩርምትምት ብላችሁ እንድትቀመጡ አይደገፍም በእስላም ያንን የሰበራችሁን መሰበር ስብርብር አድርጋችሁ ሁሉን ነገር ጥሳችሁ ወጣችሁ የራሳችሁን ህይወት እንድትጋፈጡ ነው የሚፈልገው በእስላም ተግባባን
ይደክማል። ነዓም ይደክማል። ከባድ ነው። ነዓም ከባድ ነው። በጣም ይደክማል። በጣም ከባድ ነው። የተፈለገውም ያኮ ነው። የሰበራችሁ ሰውም እኮ የፈለገው አፈር ልሳችሁ እንዳትነሳችሁ አድርጎ ብሎናችሁም በታትኖ እኮ ነው ያስቀምጣችሁ። በታትኖ እንዳትመለሱ እንዳትጠገኑ አድርጎ ማለት ነው። ግን የሱን መንገድ የሱን ዓላማ የምታሳኩለት እጅ ስትሰጡ ነው። እጅ አለመስጠት በተቻላችሁ አቅም ያን ነገር መግፋት ከቦታ ያደርሳል ለማለት ያክል ነው። በጣም ብዙ ያወራሁት ነገር ሁሉ ትክክል ነው እያልኩ አይደለሁም። የተሳሳትኩባቸው ነጥቦች ይኖራሉ። አንዳንድ ነጥቦችን ተቀምጬ ስላየው በጣም ቅርብ ሆኖልኝ ሊሆን ይችላል። ወላኪን ብዙ ወንድሞች በዚህ ቃል ሊጠቀሙ ይችላሉ ብዬ ስላሰብኩ ነው። በስተመጨረሻም ደግሞ ስለ ልብ ጉዳይ ልባችን የደረቀብን ሰዎች ምን እናድርግ? የሁላችንም ልብ ማለት በሚቻልበት መልኩ የአብዛኞቻችን ልብ ድፍንፍን ብሎብናል። ትናንትና የነበረን ኢማን፣ የዛሬ 10 ዓመት የነበረን ኢማን፣ የዛሬ 5 ዓመት የነበረን ኢማን፣ ከኮሮና በፊት የነበረን ኢማንና ከኮሮና በፊት በኋላ ያለን ኢማን ሙሉ በሙሉ የተለያየ ነው። አስተውላችሁ ከሆነ እኔ የሌላ ሰው አላቅም፣ የራሴን ነው የማውቀው። ከዚያ በፊት የነበረኝ ማንነት ሰዎችን ማለያየትን ማራራቅን እንትን አደረገና ከሰዎች ጋር በተራራቅንበት ሰዓት በዚያች ቅጽበት ረመዳን መጣ። ረመዳን እኮ የመጣው ኮሮና ውስጥ ነበር። ከተራዊህ መራቁ ከምን መራቁ የሰው ልብ ከአላህ በራቀ ቁጥር ምን ያህል እንደሚደነድን ያየሁት ኮሮና ውስጥ ነው። ያን ነገር አስተውላችኋል? ግን እናንተ ከኮሮና በፊትና በኋላ ያለው ኢማናችሁ በደንብ አስተውላችሁታል? በጣም ልዩነት አለ። ለምን ሲባል ጀማዓ ነው የምትሰግደው፣ ከሰዎች ጋር እንትን ነበር ምናምን። ልክ ኮሮና መጥቶ ሲወጣ ብዙ ባህሪያችን አድርገን ይዘናቸው የነበሩትን ነገሮችን ረሳናቸው። ተግባባን? በጣም ራቅን። 5ቱን ሰላት በጀማዓ ስገዱ የተባለው ለዚያ ነው። ይህችን ፖይንት ያዙልኝ። 5ቱን ሰላት በጀማዓ ስገዱ የተባለው ለዚያ ነው። እኔ አሁን 5ቱን ሰላት በጀማዓ የሰገድኩ ጊዜ እኔ ወላሂ ምዬ ነው የምነግራችሁ በጣም ሰላም እሆናለሁ። በጣም በተለይ እዚህ ሀገር አሁን 5 ሰላት በጀማዓ መስገድ በጣም ከባድ ነው። በጣም ነው የሚከብደው እዚህ ሀገር። ከመስጂዱም ርቀት አንፃር ትላላችሁ፣ ከስራውም አንፃር ከምንም በጀማዓ መስገድ ይከብዳል። ግን 5 ሰላት አላህ አግርቶልኝ በጀማዓ 3 ቀን 4 ቀን አከታትዬ ከሰገድኩኝ ሐሳቤ ሁሉ ይስተካከልልኛል ሙሉ በሙሉ። በቃ ለመስራት የምፈልገውን ነገር አውቀዋለሁ ሙሉ በሙሉ። ሁሉም ነገር በእንትን መልኩ ነው የሚቀመጥልኝ። ልክ እንደ ስንኝም እንደ ግጥም ስንኝ ማለት እንደዛ የሚቀመጥልኝ ሁሉም ነገር። ለምን አቅልህ ራሱ ከራስ ታቻታቁ ነገ ማትሰሩትን ስራ ዛሬ አትጀምሩ። አልሰማችሁ? አው ዚክር ላይ ናም ከወንዶች በጣም ትርቃላችሁ፣ ዚክር ላይ በጣም ትሻላላችሁ። ነገ ማትሰሩትን ስራ ዛሬ አትስሩ ምናምን ይባላል። ነገ ማትደግሙትን ስራ እንደዛ የሚባል ነገር የለም። ዒባዳ ለመስራት አቅሙን ስታገኝና እድሉን ስታገኝ እድሉን በደንብ አድርጋችሁ ተጠቀሙት። በደንብ አድርጋችሁ ተጠቀሙ። ኢስቲግፋር ብትሉ፣ አዝካር ብትሉ፣ ሰላት ብትሉ፣ ሰላት ሌሊት ብትሉ፣ ምን ማድረግ ብትሉ፣ የትኛውንም መልካም ስራ እድሉን ስታገኙ ተጠቀሙት። ለምን እንዲህ እንዳልኳችሁ ታውቃላችሁ? አላህ Subhanahu Wa Ta'ala ሲናገር ወለዚነ اهتدوا زادهم هدى፣ እነዚያ ቀጥተኛ መንገድ መመራት እድሉን ሲያገኙና ያንን እድል ሲጠቀሙ ሰዎች زادهم هدى ተጨማሪ እድል ነው የሚሰጣቸው። እድሉ እየጨመረ ነው የሚሄደው። ልጅ አላት ባይተው ወይ መልካም ስራ ልጅ አለው ማህን አይደለም። በፊትም ስናገር ነበር መጥፎ ስራ ማህን አይደለም ልጅ አለው። መጥፎ ስራ ወደ መጥፎ ስራ ነው የሚጎትተው፣ መልካም ስራ ወደ መልካም ስራ ነው የሚጎትተው። ስለዚህ ዛሬ ላይ በነሻጣ የጀመርከውን ስራ አንድ ወንድሜን አስታውሳለሁ። የኔ ጊዜ ከቁርአን በጣም ርቄ ነበር አለኝ። ልጁ ሐፊዝ ነው። ከቁርአን በጣም ርቄ ነበር ረጅም ጊዜ። ከዚያ ድንገት የሆነ ጊዜ ወደ ቁርአን ነሻጣ መጣና ተመለስኩኛል። ከዚያ ሳላስበው ቀስ በቀስ 30 ጁዝ የረሳሁት ሙራጃዓ ይሄ አሁን 10ኛ ጁዝን ጨርሻለሁ ብሎ ነገረኝ። የዚያን ጊዜ አስታውሳለሁ። በጣም ቆይቷል ጊዜው። አሁን ላይ 30ውን ጨርሷል ሙራጃዓውን ማለት ነው። ያ ልጅ ነሻጣው ሲመጣ ባክ ነገ ማትቀራውን ቁርአን ለምን ትቀራለህ ብሎ ራሱን ቢከለክል ኖሮ እዚያ ቦታ ላይ ራሱን ያገኝ ነበር። ላ ቻንስ ነው። ልብህ ውስጥ ለዒባዳ ነሻጣ መኖር ማለት ቻንስ ነው። ባይዘው እድል ነው። እድሉን ተጠቀሙት። እድሉን እንጠቀመው። እድሉን ስናገኝና የዒባዳ ቻንስ ሲመጣ ሰላት ሌሊቱን በላይ አድርጉት። አላህ ደግሞ በዚያ ውስጥ ያገራላችኋል። ስደጋግሙት ስትሰሩት ሹፍ አላህ Subhanahu Wa Ta'ala
እናንተን ፊት ለፊቱ ቆማችሁ ማየት ቢፈልግ ነው ለሰላት የሚያገራችሁ አይደል እንዴ? አላህ የሰጣችሁን እድል ደግሞ የምታሳልፉ ከሆነ የራሳችሁን ቻንስ በራሳችሁ ማቃጠል ነው የሚሆነው። ስለዚህ ወንድሞችና እህቶቼ ያን ነገር እንበርታበት ለማለት ያክል ነው። በቃሉ አልገኝ ያለም ቤተሰብ እንዴት ነው? እናንተ በቃላችሁ ተገኙ፣ አለቀ خلاص። በቃላችሁ ተገኙ። ከዚያ ውጭ ደግሞ ቤተሰብን በነገራችን ላይ ቤተሰብ ሲባል ከእናትና ከአባት ውጭ ያለው ቤተሰብ በአጠቃላይ ድንበር ሊኖረው ይገባል ግዴታ። እናትና አባት ግን ድንበሩ አስማሪ ናቸው፣ የሚያሰምሩት እነሱ ናቸው። እናትና አባት ቀልድ የለም። ከዚያ ውጭ ያለ ቤተሰብ በአጠቃላይ ወንድምም እህትም ሁሉም የሆነ ድንበር ማበጀት አለባችሁ በህይወታችሁ ውስጥ። ያ ድንበር መታለፍ የለበትም። እናትና አባት ሲሆን ግን እነሱን ታጅን على الراس ታደርጋለህ። ታጅን على الراس ካደረክ በኋላ በእነሱም ጉዳይ ላይ እንኳን በእናትና በአባት ጉዳይ ላይ እንኳን ታጁን على الراس ካደረካቸው በኋላ ህይወትህን በማይጎዳ መልኩ ከነሱ ጋር መኗኗር ነው ካንተ የሚጠበቀው። አንዳንድ ሰዎች ለእናትና ለአባቱ ብቻ ብሎ እናትና አባቱ አያስቡለትም። አንዳንድ ሰው ይቅርታ አድርጉልኝ፣ እናትና አባቱ አያስቡለትም፣ ምንም አያስቡለትም። የሆነ ምንድነው ይባለው ባዳ አድርገው ነው የሚያስቡት። አንዳንድ ሰው በቃ ብሩን ብቻ ነው የሚፈልጉት። ብር ላክ ብቻ ነው የሚባለው። ምንም ሰውም አይመስላቸውም ልጃቸው። እንደዚህ አይነት አባትና እናት ከሆኑ ደግሞ ምን ይደረጋል መሰላቸው? የዚያኔ የነሱን ገመና ውጭ አለማውጣት ትልቁና ዋነኛው ነጥብ፣ የነሱን ገመና ውጭ አለማውጣት ነጥብ